አክብሮታዊ ሰላምታችን በያላችሁበት ይድረስ። ሰላም ጤና ይስጥልን። ውድና የተከበራችሁ የዝግጅታችን ቤተሰቦች ለሰዓቱ ለእናንተ ይመጥናሉ ያላቸውን ዕለታዊ አነጋጋሪ መረጃዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የዝግጅታችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪ መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት በአማራ ምድር ታሪክ ተቀይሯል። የአባይ ውሃ ሞልቶ እሳት ይዞረዋል፣ ሊጠፋ ነው እንጂ መች ይሻግረዋል ያሉት አናብስቶቹ የአማራ ፋኖዎች የመጨረሻ ያሉትን የክተት አዋጅ ጥሪ አስተላልፈዋል። የአማራ ፋኖ ከአሸናፊነት ውጭ የሚመጠንህ ሌላ አንዳች ነገር የለምና መላ አማራው ለድል ብቻ ገስገስ ሲሉ ጥሪ አቅርበዋል። አማራ በክንዱ በሠራው ታሪክ የኮራው በጨለማ ዘመን ብርሃንን ያበራው ከዘመናት በፊት ዘመንን የቀደመ ኪነ ሕንፃ የገነባው ለጠገበው ጥይትን ለተጠማው ወተትን የሚሰጠው በትፈቶ ማኩረስን አልሞ መተኮስ የሚገባውን ማንገስ የማይገባውን ማኩሰስ የሚችለው የጠላት ወጀብ የማያናውጠው ከጀግኖች ጋር በጀግንነት ስፍራ የሚውለው ቃሉን የማያበለው ሕዝብን የማይበድለው ከኢትዮጵያዊነቱ የማይጎድለው አማራ አሁን ላይ የጠላቶቹን የጉራ ተራራ እያስተነፈሰው ጉዞውን ወደ 4 ኪሎ ቤተ መንግሥት አጠናክሮ ቀጥሏል። በሌላ መረጃ የበታችነት ስሜት ያደረባቸው በአማራ ጥላቻ እየናወዙና አማራውን በብሬት ተነሳስተው ከምድረ ገጽ ለማጥፋት ጦርነት ያወጁትና አብይ አህመድ መርዶ እየዘነበባቸው ይገኛሉ። አሁን ላይ ፋኖ የአዲስ አበባ አፍንጫ ስር የሚገኘውን የሞጆ መስመር መቆጣጠሩ በይፋ እየተነገረ ይገኛል። ለመሆኑ አዲስ አበባ አፍንጫ ስር ምን ተፈጠረ? አማራው ተራራ ነው በጣም በጭንቅላት እንጂ በግራ አይወጣም የተባለለት ጀግና ህዝብ በመሆኑ አማራው በዛሬው ዕለት አዲስ አበባ አፍንጫ ስር ታሪክ ሰርቷል። በሌላ መረጃ የኢትዮጵያ ፖለቲካ የስበት ማዕከል ከሆነችው በየዘመኑ ኢትዮጵያን የመሩ ነገስታቶች በትኩረት የሚመለከቷት ወልቃይት ጠገዴ የማይቀረውን የመጨረሻ ጦርነት በይፋ አስጀምራለች። ለመሆኑ ወልቃይት ጠገዴ ላይ ምን ተፈጠረ የሚለው ጉዳይ እንዲሁ በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ የማይችለውን ስልጣን የተሸከመውና ለአብይ አህመድ ገብሮ በማደር አማራውን ክዶ የአማራን ጠላቶች መንገድ እየመራ በጠራራ ፀሐይ አማራውን እያስጨፈጨፈ የሚገኘው በአንደው አረጋ ከበደ ለአብይ አህመድ እስትንፋስና ደስታ ሲል ክልሉ ሰላም ነው ፋኖን አጥፍተነዋል እያለ ሲቃዥ ቢቆይም በዛሬው ዕለት በባህር ዳር ክልሉ ሰላም ነው በሚል ስብሰባ ሊያደርጉ ያሰቡት የአማራ ክልል የብልጽግና አመራሮች ያልጠበቁት ገጥሟቸዋል። ለመሆኑ ባህር ዳር ዛሬ ምን ተፈጠረ? እንደሆነ ዝርዝር መረጃውን አካተን ወደ እናንተ የምናደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ የመረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራቸው በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራ። የአማራ ፋኖ መሪዎች በሁሉም አቅጣጫ ክተት ማወጃቸው ሰምቷል። ይህ በአይነቱ ለየት ያለ ነው የተባለለት የክተት አዋጅ የፋኖ ልዩ የኦፕሬሽን አባላትም እንደሚሳተፉበት ተገልጿል። የአማራ ሕዝብን ከህልውና አደጋ ነጻ ለማድረግ ዱር ቤት ያሉት ከፍተኛ የፋኖ መሪዎች ያገዙት ኃይል አቅመ ቢስ አድርገናል ያሉ ሲሆን አብይ አህመድ ከፋኖ ጋር ለመደራደር በሚያስችል ቁመና ላይ አይደለም ሲሉም ተደምጠዋል። በአራቱም የአማራ ግዛቶች በተመሳሳይ ቀንና ሰዓት የሚጀመር የኮማንዶ ጦር ክተት የታወጀ ሲሆን በሁሉም ግዛት ያሉ የፋኖ ኃይሎች የኮማንዶ አባሎቻቸውን ዝግጁ ማድረጋቸውም ተመላክቷል። በዚህ በሚደረገው ታላቅ የኮማንዶ ዘመቻ ትልቅ የክልል ከተሞች በፋኖች ይገባሉ የተባለ ሲሆን ተመክረውና ተዘክረው አልሰማ ያሉ ወዳደር ካድሬዎች ደግሞ እርምጃ እንደሚወሰድባቸው ፋኖ አስታውቋል። ፋኖ በእጁ የሚገኙትን መሳሪያዎች ሁሉ ይጠቀማል በተባለበት በዚህ ከባድና ልዩ ዘመቻም ለአማራ ሕዝብ መስዋዕት የከፈሉ ጀግኖች ደምም ይመለሳል ተብሏል። ኮማንዶ አባላቱ የከተማ ውጊያ ለማድረግ የሚያስችል ቁመና ላይ እንደሚገኙ ሲገለጽ ኦፕሬሽኑ የሚመሩት ልምድ ያላቸው የፋኖ የጦር መኮንኖች መሆናቸውንም ለማወቅ ተችሏል። ብርሃኑ ጁላ እስከ የካቲት 30 ድረስ በአማራ ክልል ያለውን ጦሬን ወደ ማዕከል ሰበስባለሁ ማለታቸው ሰምቷል። የአማራ ተወላጅ ባለሀብቶች፣ የአማራ ብልጽግና ባለስልጣናትና የአማራ ተወላጅ የጦርነት መሪዎች እንዲሁም የአማራ ጀነራሎችና የመከላከያ መረጃ ሰዎች በአዲስ አበባ ስብሰባ አድርገዋል። በአበባው ታደሰ የሚመራው የጀነራሎች ቡድንና በአረካ ከበደ የተመራው የአመራሮች ቡድን ብርሃኑ ጁላ በተገኘበት ነው ስብሰባውን ያካሄዱትም ተብሏል። በዚህ ስብሰባ ብርሃኑ ጁላ በአረጋ ከበደ የተመራውን የአመራር ቡድን በንግግራቸው መወረፋቸው ሰምቷል። ብርሃኑ ጁላ እኛ እኮ እርስ በርሳችሁ እንድትጨራረሱም ትተን ካሸነፍነው ጋር መስራት እንችላለን ሲሉ መናገራቸው በባዲን ባለስልጣናት ዘንድ ከፍተኛ ድንጋጤ ፈጥሯል። ሌሎች የጦር መሪ ጀነራሎችም ጥገኛ አመራር ናችሁ፣ ለፋኖ መረጃ ሰጡ እንደምትሉ እናውቃለን ማለታቸውም ሰምቷል። የጎጃም ፋኖ አመራሮችን እነ ዘመነ ካሴን በድሮን ለመምታት ተደጋጋሚ ሙከራዎች ስናደርግ ቀድማችሁ መረጃ በመስጠት እንዳይሳካ ያደርጋችሁት እናንተ አመራሮች ናችሁም ብለዋል። ቀጥ ብላችሁ ከሰራችሁና ሰራዊቱን ካገዛችሁ አግዙም፣ አለበለዚያ ግን ጥለናችሁ ወጥን እንደ ትግራይ እርስ በርሳችሁ እንድትባሉ ነው የምናደርገው ሲሉም
የተደመጡት ጀነራሉም እናንተ ሰራዊቱን ከማገዝ ይልቅ ስለ ወልቃይትና ራያ ነው ስታወሩ የምትውሉት ያሉ ሲሆን ወልቃይትና ራያ ላይ የተሰራ ሴራ መኖሩን ያመላክት ንግግር አድርገዋል። በዚሁ ስብሰባም መከላከያ እስከ የካቲት 30 ድረስ ወደ ማዕከል ይሰበሰባል ማለታቸውን ከታማኝ ምንጮች ለማረጋገጥ ችለናል። በሌላ በኩል የአማራ ፋኖ በሸዋም ከስም ክፍለ ጦር ነበልባል ብርጌድ ወደ ዋናው የአዲስ አበባ ናዝሬት ፈጣን መንገድ የሚያስከደውን አካባቢ ከቅርብ ርቀት እያዩት ወደ ኤጀሬ የሚሄደውን በቆረጥ አልፈው መንገዱን በመዝጋት አናብስቶቹ ከሞጆ አቅጣጫ ወደ ኤጀሬ የሚሄደውን የተወሰኑትን አንገት በመያዝ መንገዱን ሲዘጉ ቀሪዎቹ ከሞጆ ወደ ኤጀሬ አቅጣጫ ተምዘግዝገው ባስቀመጡት ደቂቃዎች ውስጥ በፍጥነት ወደ ከተማ በመግባት በከተማዋ የነበረው ያገዙ ሰራዊት ካምፕ ላይ ጥቃት በማድረስ ከተማዋን በቁጥጥር ስር መዋላቸውንም አስታውቀዋል። ይህን ተከትሎ በከተማው የሚፈለገውን የከተማዋ ካድሬም ህዝብ ሲያስለቅሱ የነበሩትን ከየመደበቂያቸው እየለቀሙ ተመጣጣኝ ቅጣት ሲጧቸው አምሽተዋል ያሉት የመረጃ ምንጮቻችን በኦፕሬሽኑ ወቅት በአገዛዙ ጦር በኩል በርካታ ሙትና ቁስለኛ ከመሆኑ በላይ ወደ ካምፕ ዘልቀው ሲገቡ በሬሳ ላይ እየዘለሉ እንደገቡም ነው የመረጃ ምንጮች ያረጋገጡትም። ይህ በእንዲህ እንዳለ የአገዛዙ ሰራዊት ወደ ናዝሬትና ሞጆ በርካታ ሙትና ቁስለኛ ተሸክመው የተጓዘውን አይሱዙና አምቡላንስ ያዩ የከተማ ነዋሪዎች ተጨማሪ ማስረጃ በማቅረብ ጉዳዩ በትክክል እንደተፈጸመም ለሚዲያችን አረጋግጠዋል። ይህን ተከትሎ ከሞጆ ወደ ኤጀሬ የሚደረግ ማንኛውም የተሽከርካሪ እንቅስቃሴም መቋረጡንም ለማረጋገጥ ችለናል። በአዲስ አበባ ህዝባዊ ማዕበል ይቀሰቀሳል፣ የፋኖ መዋቅር ከተማ ውስጥ ስር ሰዷል በሚል ፍርሃት እየተናጠ የሚገኘው የአብይ አህመድ አገዛዝ በአዳነች አቤቤ ከሚመራው የማዕከላዊ ሸዋ ኮማንድ ፖስት በተጨማሪ አዲስ የጸጥታ አደረጃጀት አዋቅሮ ወደ ስራ ማስገባቱ ተሰምቷል። ግማሽ ሚሊዮን የሰላም ሰራዊት አደራጅተን በተጠንቀቅ ላይ ይገኛል የሚለው የአዲስ አበባ ከተማ ሰላምና ጸጥታ ቢሮ መግለጫን ጨምሮ በተለያዩ የፌዴራል የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር የጸጥታና የደህንነት መዋቅሮች መፈናፈኛ እንድታጣ በተደረገችው አዲስ አበባ ይህም አልበቃ ብሎ በቅርቡ አብይ አህመድ በበላይነት የሚመራው ከብሔራዊ የደህንነት ምክር ቤት ጋር በቅንጅት የሚሰራ አዲስ የጸጥታ አደረጃጀት አዋቅሮ እንቅስቃሴ እንዲጀምር ማድረጉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ሀገሪቱ አጠቃላይ የፖለቲካ ማህበራዊና ኢኮኖሚያዊ ቀውሶች ውስጥ በገባችበትና በስልጣን ላይ የሚገኘው የአብይ አህመድ አገዛዝ በወታደራዊ አቅሙ እየተዳከመ መሆኑ በግልጽ እየታየ ባለበት በዚህን ወቅት መጪው የኢትዮጵያ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ይህንንም አብዛኛው የብልጽግና ፓርቲ አመራር እንደተረዳውና ስጋት እንዳለበት ነው የአንከር ሚዲያ ምንጮች የሚገልጹት። በከፍተኛ ውጥረት ውስጥ የሚገኘው አብይ አህመድ በአዲስ አበባ ጉዳይ ከአማራም ሆነ ከኦሮሚያ ክልል ከሚታዩት ጦርነቶች የበለጠ ብርቱ ፍርሃት ውስጥ የከተተው በአዲስ አበባ ጉዳይ እንደሆነም ለመረዳት ተችሏል። ያልተረጋጋው የፌዴራል መንግስት የጸጥታ መዋቅር አዲስ አበባ ላይ በርካታ አደረጃጀቶች እንዲፈጠር እያደረገ ሲሆን እነዚህ አደረጃጀቶች እርስ በርስ መናበብ ተስኗቸው በአመራሩ መሃል ፍጥጫውና ግራ መጋባቱ እየሰፋ መምጣቱንም በደረሰን መረጃ ላይ ተመልክቷል። በቅርቡ የተደራጀው የማዕከላዊ ሸዋ ኮማንድ ፖስት ገና በእንቅስቃሴው ብዙም ሳይገፋበት አሁን በጠቅላይ ሚኒስትሩ በቀጥታ የሚመራ አዲስ የጸጥታ አደረጃጀት የመቋቋሙና ወደ ስራ የመግባቱ ሁኔታ በገዢው መንግስት ውስጥ ያለው አለመረጋጋት የቱን ያህል እየሰፋ መምጣቱን የሚያመላክት ተደርጎ ተወስዷል። ይህ አዲሱ የጸጥታ አደረጃጀት በአዲስ አበባ ከተማ በተመረጡ ቦታዎች ወታደራዊ ካምፖችን አቋቁመዋል። አዲስ ክፍለ ጦር ተዋቅሮለትም ወደ አዲስ አበባ ከተማ ዘልቆ ገብቷል። ከፌዴራል ፖሊስ የኮማንዶ አባላት ጋር በመዋሃድ የከተማ የውጊያ ስልቶችን ስልጠና ወስዶ በተጠንቀቅ ተዘጋጅቷል። በአዲስ አበባ ከተማ በቅርብ ርቀት በሚገኙ ወታደራዊ ካምፖች የተመረጡት ሻለቃዎች በተወርዋሪነት ተዘጋጅተው እየተጠባበቁ ነው። ወደ አዲስ አበባ የገባው አዲሱ ክፍለ ጦር 93ኛ በሚል የተሰየመ ሲሆን ተጠሪነቱ በቀጥታ ለዘመቻ ዋና መምሪያ ሆኖ አብይ አህመድ የሚያዘው ነው። ይህ ክፍለ ጦር በተለያዩ ብርጌዶችና ሻለቆች የተዋቀረ ሲሆን በአዲስ አበባ ከንጦጦ ኪዳነ ምሕረት ከፍ ብሎ ወደ ኮተቤ በሚወስደው አዲስ መንገድ ላይ ከተራራው አጠገብ በጃን ሜዳ መከላከያ ኮሌጅ ግቢ ውስጥ ሳሪስ ቆዳ ፋብሪካ አጠገብ ቤላ ሆስፒታል ጀርባ በሚገኙ ወታደራዊ ይዞታዎች ውስጥ መስፈራቸው ታውቋል። 93ኛ ክፍለ ጦር ቀን ከሌሊት አዲስ አበባ ላይ አሰሳ ያደርጋል። ዜጎችን የማፈንና የመሰወር ብሎም የግድያ እርምጃ በመውሰድ ላይ እንዳለ ነው ከመረጃው ለማወቅ የተቻለው። ከአዲስ አበባ ውጪ በዙሪያ የሰፈሩት ሻለቃዎች በሆለታ ሀየሎም ግቢ፣ በቢሾፍቱ ደብረ ዘይት ሚሳኤል ግቢን አለፍ ብሎ በሚገኝ ወታደራዊ ካምፕ፣ ሰሜን ሸዋ ፍቼ ኮማንዶ ወታደራዊ ካምፕ፣ ቶጋ ሻሸመኔ አጠገብ በሚገኝ ወታደራዊ ሰፈር ተመድበው ለአዲስ አበባው የጸጥታና ደህንነት ልዩ ኦፕሬሽን በተጠንቀቅ የሚገኙ የ93ኛ ክፍለ ጦር አካል ናቸው።
በተለምዶ የሪፐብሊካን ጋርድ በመባል የሚጠሩትና በትክክለኛ የዘመቻ ስማቸው ልዩ ኦፕሬሽን በሚል የተዋቀሩት ኃይሎች በአዲስ አበባ በሚኒሊክ ቤተመንግስትና እየተገነባ ባለው የጫካ ቤተመንግስት ዙሪያ ጥበቃ እያደረጉ ሲሆን የተወሰኑት በባህር ዳር፣ ደብረ ብርሃንና አዲስ አበባ ዙሪያ እንዲሰፍሩ ተደርገዋል። ከ93ኛው አዲሱ ክፍለ ጦር ጋር ልዩ ኦፕሬሽን እንዲሰራ የተመደበው ሌላው ኃይል የፌዴራል ፖሊስ ኮማንዶ ሲሆን የዚህ ኮማንዶ አባላት በብላቴ ወታደራዊ ማሰልጠኛ ግቢ ልዩ ስልጠና ወስደው ለዚሁ የአዲስ አበባ ኦፕሬሽን በተጠንቀቅ እንዲሆኑ ተደርገዋል። ይህ የፌዴራል ፖሊስ ልዩ ኮማንዶ ኃይል መቀመጫውን ከጦር ኃይሎች ሆስፒታል ጀርባ ያደረገ ሲሆን በበላይነት እንዲመራው የተመደበው በፌዴራል ፖሊስ ዋና ጠቅላይ መምሪያ በወንጀል መከላከል አዛዥ በኮሚሽነር መላኩ ፈንታ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። አዲስ አበባ በህዝብ የተቃውሞ ማዕበል ትናወጣለች በሚል ስጋት እየተናጠ ያለው የአብይ አህመድ አገዛዝ ባደራጃቸው ነባርና አዳዲስ የጸጥታና የደህንነት መዋቅሮች አማካይነት ከወዲሁ መጠነ ሰፊ አፈናና ግድያ እያካሄደ መሆኑ ታውቋል። በአሁኑ ሰዓት አዲስ አበባ በይፋ ከሚታወቁት የማጎሪያና ማሰቃያ እስር ቤቶች በተጨማሪ በተለያዩ የጸጥታና የደህንነት መዋቅሮች አማካይነት በስውር ዜጎች የሚሰቃዩባቸውና የሚታፈኑባቸው እስር ቤቶች እንዳሉ የሚገልጹ ዝርዝር መረጃዎችም ለአንከር ሚዲያ ደርሰውታል።